ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በአሁኑ ሰዓት እንግዲህ የዕለቱን ወቅታዊ እና ክስተታዊ የሆኑ ጉዳዮችን ወደ እናንተ በማምጣት እንደ እግዚአብሔር ቃል የምንፈትሽበት ምሽት ነው። እንደተለመደው ከፓስተር አለማየሁ ነሙ ጋር የምንወያይበት ጊዜም ስለሆነ በትኩረት እንድታዳምጡን በትህትና እንጠይቃለን። በቀጥታ ወደዛ ይዣችሁ አመራችኋለሁ። ፓስተር አለማየሁ መስመር ላይ ይገኛል። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት አመሽ ፓስተር? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። ከመንገድ ነው እንግዲህ ተጉዘ ማምሻውን ቤት ገብተሃል። እንግዲህ ወቅታዊ በሆነ ጉዳይ ላይ ደውዬ አግኝቻለሁ። ጉዞ ጥሩ ነበረ? ጥሩ ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው እንግዲህ ከድካምም ቢሆን ያው ለአድማጮቻችን የሚገባውን ነገር ማድረግ አለብን ስለምንል እጅ ላይ መረጃዎች ስላሉ ይህንን እንድታጋራልኝ መድረኩን ላንተ ልተው። እንግዲህ ያው በየዕለቱ አድማጮቻችን ለኛ ትልቅ ክብር አላቸው፣ እኛም ደግሞ ለነሱ ትልቅ ክብር አለን። ዘመንን ማወቅና የዕለቱን ኢንፎርሜሽን አውቀው ህይወታቸውን መንገድ በእግዚአብሔር ቃል እያነጹ ማስተካከል እንደሚገባቸውም ስለምናምን የምናጎድልባቸው ነገር ይኖራል ብዬ አላስብም። እንግዲህ አንዳንዴ በሚመችም በማይመችም ሁኔታ ውስጥ የግድ መረጃዎችን ወደ አድማጮቻችን ማድረስ አለብን። ምንም ከመንገድ በገባምና ድካሞችን ቢኖሩ ከአድማጮቻችን የሚበልጥ ነገር አይደለም። ምክንያቱም አሁን ላይ በዚህ ሰዓት አሁን እኔ እናንተ በእንደዚህ በምንነጋገርበት ሰዓት እጅግ ውስብስብ ነገሮች እየተፈጠሩ ሲሆኑ በነገና በተነጎዳው ምን እንደሚከሰቱ የማናውቅባቸው ነገሮች እየተከሰቱ ነው ያሉት። እንግዲህ እንደሚታወቀው በነገው ዕለት በቱርክ ኢስታንቡል የሚደረግ ድርድር በጉጉት እየተጠበቀ ነው ያለው። ይሁን እንጂ መጀመሪያ ላይ የዩክሬኑ ፕሬዝዳንት ዘለንስኪ አልሄድም ብለው ነበረ። ከዶናልድ ትራምፕ ጋር ከተነጋገሩ በኋላ መገኘት እንዳለባቸው ነግረዋቸው ወደዛው አመራለሁ ብለዋል። እስካሁን ድረስ ግን ፕሬዝዳንት ፑቲን ወደዛ አይሄዱ የተቆረጠ ነገር የለም። ፕሬዝዳንት ፑቲን ድርድሩ በ4 ቀን ኢስታንቡል ላይ ይጀመር ካሉበት ቀን ጀምሮ ድምጻቸው እየተሰማም አይደለም፣ እየታዩም አይደሉም። ነገር ግን አንዳንድ የሚወጡት መረጃዎች እንደሚያመለክቱት በነገው ዕለት ወደ ኢራን እንደሚያመሩ፣ ኢራን ዝግጅት እያደረገች እንደሆነ በቀይ ምንጣፍ ለመቀበል ሽር ጉድ እያለች እንደሆነ እየተነገረ ነው ያለው። እንግዲህ የትኛውን ለማመን እንደሚል ይከብዳል። ሌላው የአውሮፓ ሀገሮች የፑቲን የማይገኙ ከሆነ እንደ ጀርመን እና ፈረንሳይ ሶስተኛው የዓለም ጦርነት ይበሰራል ብለዋል። በስብሰባው ላይ የማይገኙ ከሆነ ሶስተኛው የዓለም ጦርነት ይበሰራል ማለታቸው ዓለምን አስደንግጧል። ይህ ብቻ ሳይሆን ፕሬዝዳንት ዶናልድ ትራምፕ እንግዲህ ትናንትና ሳውዲ ነበሩ፣ ዛሬ ኳታር ናቸው። ከኳታር መልስ እንግዲህ
ኤሚሬቶች የተባበሩት አረብ ኤሚሬት ገብተው ወደ ቱርክ ኢስታንቡል አመራለሁ እገኛለሁ በዚህ ስብሰባ ላይ ብለዋል። እሳቸው ሰበር አድርገው ይህንን ነገር የተናገሩ ቢሆንም አሁን የፑቲን መገኘትና አለመገኘት ወሳኝ ጉዳይ ሆኗል። ምክንያቱም የዘለንስኪ ወደዛ ያመሩበት ፈልገውት ሳይሆን ፑቲን አይገኙም መባሉን ሰምተው ሊያይገኙ ይችላሉ መባሉን ሰምተው ይሄ ለማሳጣት አይነት ሰላምን አይፈልግም። ይኸው ሁል ጊዜ ይናገራል፣ ባፉ እሺ ይላል፣ ስማማለሁ ይላል፣ ግን ተግባራዊ የተግባር ሰው አይደለም የሚል ነገር ለማሰማት የተዘጋጁ ይመስላል። እንግዲህ ለማንኛውም ሁሉም የሚታወቀው በነገው ዕለት መገኘታቸው ነው። ቱርክም እንደሚገኙ ተስፋ አደርጋለሁ ነው የምትለው። የማይገኙ ከሆነ ግን ይሄ ነገር በጣም አደጋ ይፈጥራል ብለው እነሱም ነገሩን እያራገቡት እያጦዙት ነው ያሉት እና እንግዲህ የነገውን ጀንበር እስከ ማምሻው የምናየው ነገር ይሆናል። እንግዲህ ይገኛሉ አይገኙም የሚለው እንግዲህ ከዚህ ጋር አያይዤ ሌላው ልነግርህ የምፈልገው ነገር በትናንትናው ዕለት ለአሜሪካ ፕሬዚዳንት ዶናልድ ትራምፕ ከፍተኛ የክብር አቀባበል በሳውዲ አረቢያ ተደርጎላቸዋል። ዓለምን ያስደመመ አቀባበል ነው። ይሄ አቀባበል ምን ያስመለከተ ነው ብሎ ብዙዎችን አጠራጥሯል። ይሄ ብቻ ሳይሆን ምንድነው በትናንትናው ዕለት የአሜሪካና የሳውዲ ቱጃሮች ወይም ነጋዴዎች፣ ባለሀብቶች፣ የሁለቱ ሀገሮች የኢኮኖሚ ምሁራኖች፣ የፖለቲካ ሰዎች በተገኙበት የኢኮኖሚ ፎረም ተካሂዷል። የንግድ ትርኢቶችም ታይተዋል። ዶናልድ ትራምፕ ይህንን ጎብኝተዋል። በፎረሙ ላይ ንግግር አድርገዋል። እንግዲህ በፎረሙ ላይ ንግግር ሲያደርጉ ቃል የተገባው $600 ቢሊዮን የኢንቨስትመንት ስምምነት ሳውዲ በአሜሪካ ለምታደርገው ኢንቨስትመንት ወደፊት ወደ 1 ትሪሊየን እንደሚጠጋ ታሳቢ ተደርጎ ይሄ ስምምነት ተፈራርሟል። እንግዲህ በዚህ ጉዞ ላይ እነ ኤለን መስክ ሁሉ ተገኝተዋል። ቱጃሩ ኤለን መስክ በዚህ ፎረም ላይ ብቻ ሳይሆን ከንጉሱ ቤተሰብ ደመቅ ያለ የራት ግብዣም ተደርጎለታል እና በፊት ለፊትም ንጉስ ሳልማንና ዶናልድ ትራምፕ ሶስቱ ቆመው በጋራ ሲያወሩ ተሰምቷል፣ ታይቷል። እና ይሄ ምንድን ነው የሚያመለክተው የሚለውን ነገር ለብዙ አገሮች ለብዙ ሰዎች የሁለቱ ጥብቅ ወዳጅነትና ሽርክና መንስኤው ምንድን ነው የሚል አጠያያቂ ነገር ተደርጓል። ይሄ ብቻ አይደለም። በቀደም ዕለት ትንሽ ነገር እንደው አላወራንበትም። በእርግጥ ነገ በስፋት የምናወራበት ይመስለኛል እሱን ነገር፣ ምክንያቱም አጀንዳው በጣም ሰፊ ስለሆነ እና አሁንም ሚዲያው በሙሉ እያራገበው ያለው ነገር ስላለ ነው። እንዴት ነው የአሜሪካ ፕሬዚደንቶች ብዙ ጊዜ ከተመረጡ በኋላ የመጀመሪያ ጉብኝታቸው ቴል አቪቭ ነው። ይሄ ይታወቃል። መካከለኛው ምስራቅ ሲታሰብ ወይም ቴል አቪቭ ይሆናል፣ ወይም ሳውዲ ከሆነ መዝጊያ መደምደሚያቸው ቴል አቪቭ ነው። ነገር ግን ቴል አቪቭን የዘለለ ግንኙነት እንዴት ሊደረግ ቻለ የሚለው በአሜሪካና በእስራኤል መካከል ወይም በዶናልድ ትራምፕ እና በናትናኤል መካከል ስምምነት እንደሌለ እየተራገበ ነው ያለው እና ይሄ ስምምነት ደግሞ ያለመኖር ጉዳይ ከምን የመነጨ ነው የሚለውን ነገር ብዙ ተንታኞች በሰላም እቅዱ ላይ አለመስማማት እንዳለ፣ በተለያዩ ነገሮች ላይ አለመስማማት እንዳለና ኩርፊያ እንዳለ ያመለክታል የሚል ነው። ምክንያቱም ዶናልድ ትራምፕ ወደ ቴል አቪቭ አያመሩ በዚህ ጉዞ። ይህ ብቻ ሳይሆን
ኔታንያሁ ጋር ሳይማከሩ ወይም ደግሞ ከእስራኤል ጋር ሳይማከሩ ከሀውቲ ጋር የነበረውን ጦርነት ባንዴ ነው ቀጥ ያደረጉት። ዶናልድ ትራምፕ ያ ዘመቻ እስራኤልና ቀይ ባህር ላይ የሚደረገው ዘመቻ እስኪቆም ድረስ እንደበድባለን ያሉት ዶናልድ ትራምፕ በምን ምክንያት እንዳቆሙ ለኔታንያሁ የተብራራላቸው ነገር የለም። በቃ የቀይ ባህር ላይ መርከቦች እንደማይመቱ ቃል ሰጥቶናል ብለው ነው ያቆሙትና ይህ ደግሞ ልክ እንደ ራስ ምታት ሆኖባቸዋል ለእስራኤላውያን። ሌላው አንድ ነገር ልጨምርና ወደ እግዚአብሔር ቃል እንሄዳለን። ዶናልድ ትራምፕ በትናንትናው ንግግራቸው አንድ ቁልፍ ከተናገሩት ነገር ምንድነው? የሶሪያውያን ስቃይ ከዚህ በኋላ ያበቃል፣ በሶሪያውያን ላይ የተጫነውን የማንኛውንም ማዕቀብ እንደምናነሳ እናሳውቃለን ብለዋል። ይህ ለእስራኤል መርዶ ነው፣ የመርዶ ያህል። ምክንያቱም ታሪካዊ ጠላቴ ከምትላት አንዷ ሶሪያ ነች። ፍልስጤም ከኢራን ከሂዝቦላ ከና ማስቀጥሎ ዋናው ሶሪያ ነች። እንግዲህ ይሄ ማዕቀብ መነሳት ብቻ አይደለም። ይሄ ማዕቀብ ሲነሳ እንግዲህ እስራኤል የያዘችውን የጎላን ተራራ ማለትም በጎላን ተራራ ስር የሚገኘው ወደ ደቡብ ሶሪያ ዘልቃ የገባችውን መሬት ትለቃለች ማለት ነው። እነዚህ ነገሮች ሲደራረቡ ምንድነው እንድምታው ያለው የሚል ነው። ምክንያቱም በዛ ኤሪያ የሚደረገው ጦርነቶች አሁንም አልቆሙ። እንግዲህ ሌላውን ዝርዝር ብዙ ነገሮች አሉ። ለዛሬ ምሽት ይህን እናድርግና በነገው ዕለት በዝርዝር ከአንተ ጋር ፊት ለፊት ዲስከስ የምናደርግባቸው ነገሮች አሉ። ዛሬ ማታ እየተሰሙ አሉ። እንዲሁም ደግሞ ነገ እስቲ ዶናልድ ትራምፕ ማነው ዶናልድ ትራምፕስ እንደተናገሩት ወደ ኢስታንቡል ይበራሉ፣ ፑቲንስ ቃላቸውን ጠብቀው በኢስታንቡል ይገኛሉ፣ ድርድሩስ ምን መልክ ይይዛል የሚለውን በነገው ዕለት በዝርዝር የምናይበት ይሆናል ብዬ አስባለሁ። ስለዚህ የእግዚአብሔርን ቃል አብረን እንካፈልና የዛሬ ምሽቱን እንትናችንን በዚሁ እንቋጭ። እሺ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 እስከ 2 ድረስ ያለውን አነብና አጭር ነገር እንካፈላለን። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም፣ ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርን ቃል በውሸት አንቀላቀልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን ይላል። እንግዲህ ጳውሎስ በዚህ ክፍል ላይ ሲናገር የተሰጠንን እንደ ተሰጠን መጠን ነው የሚለው። አገልግሎት እንደ ተሰጠው መጠን ነው ሰው የሚያገለግለው። ምሕረት እንደተደረገልን መጠን ነው የምናገለግለው። ስለዚህ ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም፣ አንደክምም። የሚያታክቱ ነገሮች በአገልግሎት ህይወት ውስጥ አሉ። በክርስትና ህይወት ውስጥ የሚያታክቱ ነገሮች አሉ፣ የሚያደክሙ ነገሮች አሉ፣ የሚያዝሉ ነገሮች አሉ። ነገር ግን ምድርን እያየን ዓለምን እያየን ሰዎችን እያየን ሁኔታን እያየን አንሄድም። ምክንያቱም እኛ ከሁኔታ በላይ ለሆነ ጉዳይ ስለተጠራን ነው። እኛ ፍጻሜ ላለው ነገር ስለተጠራን ነው። ስለዚህ ነው አንታክትም የሚለው። ቁጥር 2 ላይ ይመጣና ነገር ግን የሚያሳፍረውን ስውር ነገር ጥለናልና። የሚያሳፍረው ስውር ነገር ጥለናል። የተሰወረ ነገር የለንም። አገልጋይ ክርስቲያን ሁልጊዜ በእግዚአብሔርም በሰው ፊት የተገለጠ መሆን አለበት። ምክንያቱም ትምክህቱ፣ ማንነቱ፣ ኃይሉ፣ ጉልበቱ እግዚአብሔር ስለሆነ፣ ሰዎች ስላልሆኑ፣ ሁኔታዎች ስላልሆኑ። ዓለም ነው በተንኮልና ልክ ስርስር እየተሽለኮለከ በስውር የሚሄድ የሚያሳፍር ነገር ያላቸው በዓለም ነው።
እነሱ ክብራቸው በነውራቸው ስለሆነ፣ ሆዳቸው ደግሞ አምላካቸው ስለሆነ፣ እኛ ሆዳችን አምላካችን አይደለም። ክብራችን ጽድቃችን የሆነው ክርስቶስ ኢየሱስ ነው። ስለዚህ በተንኮል አንመላለስም ይላል። የእግዚአብሔርንም ቃል በውሸት አንቀላቅልም። ዛሬ በኢትዮጵያ ቤተክርስቲያን አንዱ ትልቅ ችግር የሆነው የውሸት ጉዳይ ነው። ከፍተኛ ርግማን ሆኖ ቤተክርስቲያንን አንቆ የያዘ፣ ቤተክርስቲያን ወደፊት እንዳትሄድ ያደረገ፣ ለጥቅም ሲባል፣ ለገንዘብ ሲባል፣ ለክብር ሲባል፣ ለዝና ሲባል፣ ለሹመት ሲባል ሰዎች በእግዚአብሔር ቃል ላይ ውሸትን እየቀላቀሉና ያልተገባን ነገር እያደረጉ ነው ያሉት። ጳውሎስ ግን እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን አለ። አሁን እኔ ለሰው ሕሊና ሁሉ ይጠነቀቃል። እውነተኛ አገልጋይ ሕይወቱ ላይፉ፣ እውነተኛ ክርስቲያን ሕይወቱ ላይፉ ለሰው ሁሉ አገልግሎት የሚጠነቀቅና የእግዚአብሔርን ቃል በውሸት የማይቀላቅል የማይሸቃቅጥ ነው። ስለዚህ ይህንን ልንረዳው ያስፈልጋል። አንድ ሁለት ጥቅስ ልናገርና ልጨርስ። ሮሜ 6:21 ላይ እንግዲህ ዛሬ ከምታፈሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነው ይላል። የውሸት መጨረሻው ሞት ነው። የኃጢአት መጨረሻው ሞት ነው። ሞት ሲባል አንዳንድ ሰዎች በስጋ መሞት ብቻ ይመስላቸዋል። አይደለም፣ በመንፈሳዊ ሞት ይሞታል ሰው። ያለ የመሰለው እንደ ሎዶቅያ ቤተክርስቲያን ዙሪያውን በታጠረው በሀብት በውምን ያለኝ በማለት ግን ሞተሃል ነው ያለው። እንደዛ አይነት ሞት እንዳንሞት ከእግዚአብሔር እውነት ጋር ሁልጊዜ ልንቆም ያስፈልጋል። አንደኛ ቆሮንቶስ 4:5 ላይ ምን ይላል? ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል። እንግዲህ የተሰወረ የሚገለጥበት ጊዜ አለ። ተሰውሮ አይቀርም። ፍርድ አለ። የፍርድ ጊዜ ይመጣል። ለዚህ ነው እኮ የምጽአቱ አዋጅ ንቃሪ በደጅ ነው። ክርስቶስ ይመጣል። ክርስቶስ ሲመጣ ለፍርድም ጭምር እንደሚመጣ ልናውቅ ያስፈልጋል። ፍርድ አለ ከፊት ለፊታችን። ስለዚህ ያ እንዳይሆን የእግዚአብሔርን ቃል በውሸት አንቀላቀል። ለእውነት እንኑር። ቅድም እንደተመለከትነው የሚያሳፍር ስውር የሆነ ነገርን እንጣለው። በግልጥ በሰውም በእግዚአብሔርም ፊት እንመላለስ። መልካምነትን ከእግዚአብሔር ተቀብለናልና ወደፊትም ደግሞ መልካም የሆነውን የእሱን በረከት እንቀበላለንና። እንግዲህ አድማጮቻችን ዛሬ ይህንን እላለሁ። እኛ እንደዚህ መኖር እንዳለብን አምናለሁ። ምክንያቱም የጌታ ኢየሱስ ክርስቶስ ምጽአት በደጅ ስለሆነ፣ ፍርድም እየቀረበ ስለሆነ እኛ ግን ነቅተን ሌሎችን በማንቃት በእግዚአብሔር መንግስትና ወደ እርሱ ጉያ እንዲመለሱ በመግፋት ምሳሌዎች በአኗኗራችን በድርጊታችንና በአገልግሎታችን ምሳሌዎች በመሆን ለሌሎች ሕይወት እና በረከት እንድንሆን በጌታ ፍቅር ጠይቃችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ሁልጊዜ እንደምናገረው አብረን እናገልግል። ይህ አገልግሎት የሁላችንም ነውና እግዚአብሔር በልባችሁ ባሳሰባችሁ ነገር ሁሉ ይህንን አገልግሎት እንድትደግፉ በእግዚአብሔር ፍቅር ጠይቃችኋለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ስለመጣው የህይወት ቃል እግዚአብሔር የተመሰገነ ይሁን። እውነት ነው። እንግዲህ ዓለማችን ዝብርቅርቅ ያለ አካሄድን እየሄደች ነው ያለችውና
እኛ ምንድነው ከኛ የሚጠበቀው? ማስተዋልና የራሳችንን ዝግጅት ማድረግ ላይ ብቻ ማተኮር እንዳለብን ይሰማኛል። ዛሬ ተስፋ አገኘን ሲባል በነገው ዕለት ደግሞ እጅግ ደግሞ ተስፋ ቢስ የሆነ ክስተት ሊከሰት እንደሚችል ያው ነባራዊው የዓለማችን ሁኔታ ያመለክታል። እንግዲህ ፓስተር በብዙ መረጃዎችን ጠቆም አድርጎናል። እንዲሁም ደግሞ የእግዚአብሔርንም ቃል አካፍሎናል። በዚህ በሰማነው የእግዚአብሔር ቃል ደግሞ እንድንኖር የእግዚአብሔር መንፈስ እንዲያግዘን ምኞታችን ነው። እንግዲህ ለዚህ ምሽት ይዘን የመጣነው መረጃና መልእክቴን ይመስላል። እግዚአብሔር ፈቃድ ከሆነ ምናልባት በነገው ዕለት የምንገናኝ ይሆናል። ዛሬ መደበኛው የዜና አገልግሎት ይቀርባል ብለን ነበረ። በሁኔታዎች ያለመመቻቸት ምክንያት ለዛሬ ሊሳካ አልቻለም። ነገር ግን በነገው ዕለት ደግሞ እንዲሁ ብስራት ታደሰ የሚያቀርበው የዜና አገልግሎት በነገው ዕለት ይቀርባል። እንዲሁም ይሄኛውም የትንታኔ መረጃ በትይዩ ምናልባት ሊቀርብ ይችላል። እንግዲህ እግዚአብሔር ይረዳናል ብለን እናስባለን። ነገ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። መልካም ምሽት ይሁንላችሁ። በሀገር ውስጥ በውጭ ደግሞ እንዲሁ መልካም ቀን እንዲሆንላችሁ ምኞታችን ነው። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም